ሰላም ጤና ይስጥልኝ የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ዛሬ የካቲት 30 2018 ዓ.ም ነው። ለዕለቱ ያልናቸውን ዋና ዋና መረጃዎች እኔ መታሰቢያ ቅጠላና ድርጅ ሀብቶል ይዘን መተናል። አብራችን ቆዩ። ደረጀ ሀብተወልድ እንኳን ደህና መጣ። እንዴት ውለሃል? ደህና ውለሃል ወይ? እንግዲህ ሰንበትን አልፈን የሰንበቱንም ሌሎችንም መረጃዎች ይዘን መተናል። አመሰግናለሁ። ደህና እግዚአብሔር ይመስገን። እንግዲህ ያው ቢረፍድም እንኳን አደረሰች ለሴቶች ቀን ትናንትና ነበረ፣ ግን ያው ለአድማጮቻችን ብለናል ስላለን እንግዲህ ያው ለሁሉም ይድረስ። ያው ይገባሻል አንቺም ያለ መባል ማለት ነው። እንኳን አደረሳችሁ። ታላቋ ታጋይ ክራላ ዜትሲን አስከበረችው ማርች 8 ይባላልና በእርግጥ አንዳንዶች እየተቹ ነው። በአሁኑ ሰዓት ለማርች 8 ግድ ያለው የለም ለቪ8 እንጂ ለማርች 8 ግድ ያለው የለም እያሉ እየተናገሩ ነው። ግን አሉ አሁንም በርካታ ሰዎች አሉና እንኳን አደረሳችሁ የሚለውን ይህን አስመልክቶ ማርች 8ን እንግዲህ መቲ ትናንት ደግሞ በእናንተ በለንደን በርሚንግሃም በስዊድን በተለያዩ ቦታዎች ላይ ሰልፎች የተደረጉ ይመስሉኛልና እስኪ በሱ እንግባ። መልካም። ዓለም አቀፍ ነው የተባለው አንዳንድ ከተሞች ላይ ስዊድን ለምሳሌ በተለይ እስር ላይ ባሉት በነገነት አስማማው ሌሎቹንም ማለት ነው መስከረም አበራ ገነትን አስማማው የእነሱን ፎቶ ሌሎችንም ፎቶዎች ይዘው ወጥተው ነው ይህንን ቀን እንዲታሰብ ያደረጉት። በተለያዩ አውሮፓ ሀገራት ይህንን አስመልክቶ ሰልፍ እንዳለ ነው የሰማነው። በለንደን ግን ያው እኔ ስላለሁኝ በለንደን እዚሁ ያለውን ነገር ቪዲዮዎች ክሊፖችንም ደርሰውኛል። እሱን ማሳየት እንችላለን። መረጃው የመጣልኝ በተለይ የቤተክርስቲያን ጉዳይ ላይ በሴቶች ጉዳይ ላይ ይህን ቀኑን አስመልክተው እንደገና በጠቅላላ በሀገሪቷ ውስጥ እየሆነ ያለውን ነገር በማስመልከት ሰልፍ የወጡት እዚሁ የዩኬ ነዋሪዎች በለንደን ከተማ ሲሆን ከበርሚንግሃም ቲም ደግሞ አንዳንድ መረጃዎችን የላኩልን አንዳንድ ትርኢቶችንም ለማሳየት ሞክረናል እና ያለውን ነገር በተለይ በቤተክርስቲያን ላይ የሆነ ያለውን ነገር ለዓለም ለማሳየት ነው ሙከራ ያደረግነው ብለዋል። ምናልባት አንዳንድ ፎቶዎቹን እናያቸው። ይሄ ነው ሃይማኖት ላይ ጣልቃ ገብነት መኖሩን እርስ በርስ በሃይማኖት ደግሞ ሌላ ተነስቶ ሌላ እልቂት እንዲፈጠር የሚፈልግ ስርዓት መኖሩን ለማሳየት ሞክረዋል። እንደዚሁም ደግሞ አማራ ላይ እየተደረገ ያለውን ጭፍጨፋ ወር ክራይም በሚል ፖስተር ያወጡትንም እንደዚሁ አሳይተውናል። በተለያየ ረገድ ያለውን ነገር ለማሳየት ነው እንግዲህ እዚህ ዩኬ ነዋሪዎች በለንደን ከተማ ላይ ተሰባስበው ያንን ነገር ያዘጋጁት እና ያደረጉት። የስዊድኑም እንደዚሁ እነ አህመድ አዲስ ድምፅ ሬዲዮ ሲያስተባብሩ እና በመረጃውን ራሳቸውም ግሩፕ ላይ እንደዚሁ የላኩልን ነበር እና እዛም ውስጥ የሚለው እንደውም የፓርላማ ሰልፉም እንዳለ ሆነው ትላልቅ የፓርላማ አባላቶች በኢትዮጵያ ጉዳይ ላይ ውይይት አድርገዋል። እኔ እንደውም በጣም የገረመኝ አንድ ጋዜጠኛና የሰብአዊ መብት ተሟጋቹ አህመድ አንድ ያካፈለው ፎቶ ምንድን ነው የስዊድን ትልቁ ፓርቲ የሶሻል ዲሞክራሲ ፓርቲ ሊቀመንበር የሆነችዋ ሴት መታ ነበረ። ምናልባት ሴፕቴምበር በሚደረገው ምርጫ አሸንፋ እንደገና የጠቅላይ ሚኒስትርነቱን ቦታ ትይዛለች ተብላ ትጠበቃለች ብሏል። እነዚህ ሁሉ ባሉበት ነው በኢትዮጵያ ጉዳይ ላይ እንደዚሁ ውይይቶች ተካሂደዋል። እዛ ኢትዮጵያ ላይ ወገን ላይ የሚደርሰውን ነገርም ታስቦ ነው ያለው። ምናልባት ቪዲዮዎቹን እነሱ በኢትዮጵያ ድምፅ ሬዲዮ ዩቲዩብ ላይ ገብተው ማንም ሰው ያደረጉትን ውይይቶችን እንደገና በትላንትናው ዕለት እሑድ ዕለት ያደረጓቸውን መርሃ ግብሮችንም እንደውም ይህንንም አስመልክቶ የሴቶችን ጉዳይ አስመልክቶ የፖለቲካ አባል የሆነችው ፖለቲከኛ ሚስጥረ ስላሴ ከሄፓ ፓርቲ እንደዚሁ በእነሱ ቃለመጠይቅ ስትጠየቅ ቆይታለች። እነዚህ ናቸው። ያው የማርች 8 ጉዳይ እኔም በሆነ አሁን ለምሳሌ እዚህ ኢትዮጵያን ኮሚኒቲ እኛም ጋራ ዝግጅት ተደርጓል። በዛ ላይ በአድዋ ጦርነት ጊዜ የሴቶችን አስተዋጽኦ ሁሉ ጊዜ እየተሸፈነ የሚያልፈውን የሴቶችን አስተዋጽኦ ከእቴጌ ጣይቱ ጀምሮ ከጀርባ ያሉ ብዙ ሴቶችን መታሰብ እንዴት እንዳለባቸው ያደረጉት ነገር የሴት ብልሃት ለትግሉም ለሀገርም አስተዳደር ያላትን ነገር በሚል በግጥሞች በስነ ጽሁፎች በውይይቶች በጥያቄና መልሶች ደመቅ ያለ መርሃ ግብር ነበር። እዚህ በኢትዮጵያ ኮሚኒቲ ትላንትና ሄጄ ነበር እና ምናልባት እኔም ከጓደኞቼ ጋር ሁሌ የምንከራከርበት ማርች 8 የሚባለው እንደ የሴቶች ቀን ተብሎ ስጦታ የሚሰጥበት ሳይሆን ሴቶች ከሰው እኩል ነን ብለው መብታቸውን ለማስከበር እየከፈሉ
መስዋዕትነት ለማሰብ ነው። እሱን ስናስብ ደግሞ አሁንም እስር ቤት ውስጥ እየማቀቁ ያሉ ታውቃለህ፣ ገነት አስማማው በጣም ታማለች። ያችን የመሰለች ወጣት ትንታግ የሆነች ጋዜጠኛ እንዴት በዛ ውርደት እያዋረዱ እየሰደቡ ተቀርጿል። ደግሞ በስልክ እንደሚታወቀው እንደሰማሁት ከሆነ በሌላ በኩል ላይ ስልክ ላይ ያለው ግለሰብ እያመናጨቁ ሲወስዷት ልክ ሲያውቅ ወዲያው መቅጃውን እንትን ብሎ እሱም እስር ቤት ነው። በዚህ አጋጣሚ በአሁኑ ሰዓት ያንን አስተላልፎ እየሰደቡ አጸያፊ ስድብ እናቷን እየሰደቡ ቤተሰቧን እየሰደቡ አንገላተው ከስበት በኋላ አሁን ብዙ ዓመት መቼም እስር ቤት ውስጥ ስትቀመጥ እንደ ሴት ልጅም እንደ ማንኛውም ዜጋ ህመም ይመጣል። እዛ ላይ ደግሞ ሕክምና መከልከልም ምንም አለ። እንደውም እንደሰማሁት ከሆነ የተኛችበት በኩላሊት ኢንፌክሽን ኩላሊት ጠጠር ሁሉ ኢንፌክሽን ምናምን ብዙ ነገር አሟታል ልጅቷ በከባድ ህመም ላይ ሆና እያለች የተኛችበት ፍራሽ ላይ ነው ከነ ከስከሳቸው እየወጡ 10 ጊዜ እንፈትሻለን እያሉ የሚያሰቃዩት ተብሏል። እና አሁንም የተወሰነላት ሕክምና ቦታ የተጻፈላት በጣም ኤክስፔንሲቭ የሚባለው ላንሴት የሚባለው ሕክምና ቦታ ነው። እንግዲህ ካርድ ብቻ ወደ ስንት ነው ያሉት? 7,000 ነው ያሉት፣ 700 ብቻ እርግጠኛ አይደለሁም። ብቻ ጥሩ ሆስፒታል ነው ተብሏል፣ ግን ውድ ነው ተብሏል። እና እዛ ነው የተጻፈላት። እንግዲህ በህመም ላይ በእስር ላይ አንድ ደካማ እናት አሏት። እንዴት ሆኖ ይሄንን ሁሉ ነገር ሊሸከሙትን እንደሚችሉ አላውቅም። ሰው እናቷንም እስረኛዋንም እነ መስከረም አበራንም የሚመላለሱ እናቶች ደግሞ የነ መሪጌታ በላይ አዳሙ ትዝ ይል እንደሆነ መረጃ ሁሉ አካፍለናል። እያንገላቱ እየደበደቡ ለሴት ልጅ ነውር የሆነ ነገር እያደረጉባቸው ልብሳቸውን አስወልቀው እየፈተሹ ይሄ ሁሉ የሚከፈለው መስዋዕትነት መብትን ለማስከበር እኩል ለመሆን በሰላም ለመኖር ስለሆነ ከዚህ ስቃይ ጀርባ ያሉ ሴቶች ሁሉ እንትን ማለት አለባቸው፣ መታወስ አለባቸው ባይነኝ። እንደው የሰብአዊ መብት ተሟጋች ነን፣ ኢትዮጵያዊ ነን፣ ዜጋ ነን፣ ሴትም ነን ምናምን ብለው የሚያከብሩ ሰዎች ሁሉ በየአቅጣጫው እነዚህ ጉዳይ ላይ ሲደርስ የእናንተ ሴትነት እንዴት ታዩታላችሁ? እናት ህፃን ልጇን ትታ መስከረም አበራ እስር ቤት ገብታ ስትማቅቅ እንዴት ታዩታላችሁ? ይህንን እያያችሁ ይህን ስርዓት የምትደግፉ ሰዎች እንደው በሴትነት እንኳን እንደው እንድታስቡት ብዬ በዚህ አጋጣሚ ሀሳቤን ለማካፈል ነው። ደረጃ ኦኬ፣ ጥሩ ነው ያነሳሽው ነጥብ መቲ። አንድ ነገር ብቻ ነው እንትን ያለኝ የገነት አስማማው ህመሟ በጣም በዝቶ ውድ ነው ሕክምናዋ የሚል ነገር ያነሳሽ መሰለኝ የተደረገባት። ለምን ሚሊዮን ብር አይሆንም? በዓለም አቀፍ ሕግም ሆነ በኢትዮጵያ ሕግ መሰረት አንድ እስረኛ እስር ቤት ካለ የሕክምናው ምንም ሆነ ማረሚያ ቤቱ የመቻል ኃላፊነት አለበት። ይሄ ግዴታ ነው። ላያረጉት ይችላሉ እነሱ አላረጉም። ጭራሽ የግል ነው የጻፉላት አንድ ሆስፒታል ነው ሲፈረዱ በእነሱ ጥላ ስር እስከሆነች ድረስ አንድ እስረኛ እዛ ገባ ማለት ምን አለ መሰለሽ ኢንሹራንስ ማለት ነው። እስር ቤት ማለት ማረሚያ ቤት ማለት ሴኩሪቲ ነው። አንድ መንግስት ይወስጀዋለሁ በእኔ ስር ነው ብሏል። ለምን መሰለሽ ኢንጂነር ኃይሉ ሻውል ዶክተር ብርሃኑ ነጋ በቅንጅት ጊዜ ነው የምነግርሽ ነፍሳቸውን ይማር ጋሽ ደበበ እሸቱ እኔ ራሱ ለአንድ ሳምንት ፖሊስ ሆስፒታል ብዙ ቦታ ላይ እንትን ያዳል በዛ ስር እስካለሽ ድረስ ኢንጂነር ኃይሉ ሻውል እንደው ከወር ከ15 ቀን በላይ ነው የተኙት። እኔ ሞገቤን ታሚ ለአንድ ሳምንት ተኝቻለሁና በዛ ስር እስካለሽ ድረስ የፈለገ ቦታ ይጻፍልሽ። አለበለዚያ ምንድነው ማድረግ ያለባቸው? በደርግ ጊዜ እኮ ይደረግ ነበረ። የጠና ሲሆን ህመማቸው ይለቃል። ያው አልችል ለማሳከም ትችላባቸው ወይም ብዙ ሳስሯል ብሎ ሲያስቡ ከዛ በኋላ ቤተሰብ እንደዛ ያደርጋል። አለበለዚያ ግን በእስር ቤት ውስጥ ካሉ ይሄ ነገር የሚመለከተው ይሄን ነገር አላሟላም ካለ እስር ቤቱና ምኑ ይሄ ራሱ ለአምነስቲ ኢንተርናሽናል ለነ ሂውማን ራይትሶች ሪፖርት መደረግ ያለበት ይሄ ነገር ማለት ነው። በእስር ቤት ውስጥ ነው ያሉት፣ በህመም ተይዘዋል። በህመም በተያዙ ጊዜ የማሳለፍ አረከለ የመንግስት ኃላፊነት ነው። አለበለዚያ መልቀቅ አለበት ነው። የግል የሚጻፍ ውጭ ሀገር የሚሄድ ይባል አላይሽም እንደ የነሪዮታ ደግሞ ሁሉ ታስታውሳዎች ታማ የነበረ ጊዜ ሌሎችም እስረኞች ሲሄዱ አቅም ራሳቸው ናቸው ይሄን ነገር። አለበለዚያ ግን ምን ማድረግ አለባቸው? መልቀቅ መቻል አለባቸው። ይሄን መብታቸውን እየነፈጓቸው ከሆነ አሁን አንቺ እንዳልሽ እንኳን ይሄን ያደርጉና ይሄን ያህል ወጪ ያስወጣቸዋል በግድሽ ታከሚ ወደዛ በቤተሰብሽ ላይ ምናምን የሚሉ ከሆነ የበለጠ ከፍተኛ ጥሰት ስለሆነ ህግን የሚያፋለሰ ነገር ስለሆነ በዚህ ጉዳይ ላይ የበለጠ ድምፅ ማሰማት መቻል አለብን። የበለጠ ክሮስ ቼክ በማድረግ ይሄን ነገር የሚለውን ነገር ለማንሳት ነው መቲ። ሌላው
የሲድኑ ፖስተር ይሄን ይመስላል። የሴቶች ማህበር ነው ያዘጋጀው። የሴቶች ማህበር ማዘጋጀቱን በዛው ኮሬክሽን ለመስጠት ነው። ግን ሲድኖች አይቼዋለሁ፣ ቪዲዮቸው በጣም ነው ያቆሩኝና ታውቂያለሽ እንግዲህ መቴ አብረን እንሄድ ነው ያኔም ድሮ በይሳት ጊዜ በጣም እስካሁን ድረስ ጥንካሬያቸው እንደጠበቁ ናቸው። ቪዲዮውን ስመለከተው እንደውም ብዙ የጎደለ ሰው የለም ከበፊቱ፣ እንደውም አንዳንድ ካልሆነ በስተቀር ብዙዎችን አይቻቸዋለሁና በጣም ሲድኖች እና አህመድ አሊ ጽናት ነው ዋናው፣ መጽናት ነው ዋናው ትልቁ ነገር። ሁሌም እንደዛ ነው የምነውና ባስቀመጡን ቦታ መገኘትን የመሰለ ነገር የለም። በርሚንግሃሞችም እንግሊዝ ለንደኖችም ትልቅ ነገር እያደረጋችሁ ስለሆነ መበርታት አለባችሁ። ድል ማለት የብዙዎቻችን ጥረት ውጤት ነው እንጂ በአንድ አካል ላይ ብቻ የሚደረግ አይደለም እና በዚህ በኩል ትናንት ማርች 8ን በማስመልከት የተደረገው ነገር ደስ የሚያሰኝ ነው። በዚህ አጋጣሚ መቲ ባለፈው አንቺ ሄድሽበት ፍራንክፈርት የፖለቲከኛ ለእኛ ትልቁ መስዋዕት የከፈለው የአንዱዓለም አራጌ መጽሐፍ ደርሶኛል። በትናንትናው ዕለት እኔ ጋር መጥቷል ተልኮ። ተመልካቾቻችን ባለፈው እንደተነጋገር ነው ብዕርና ባሩድ የሚለው የፖለቲከኛ አንዱዓለም አራጌ መጽሐፍ በጣም ድንቅ መጽሐፍ ነው። አንዱዓለም ሲጽፍ ብዙ ተሞክሮ ያለው ነው። አንድ ለራሳችን ስንል ገዝተን ማንበብ አለብን። በመጀመሪያ ደረጃ ለራሳችን ስንል ማንበብ ስላለብን፣ ሁለተኛ ደግሞ ለእኛ ሲሉ ከሰውነት ውጭ ከጎዳና ውጭ ሆኑትን እንደና አንዱዓለም አይነቶችን ማበረታታት አለብን። ለእኛ ብቻ ሳይሆን ከፈለግን አንዳንዴ እስኪ እንዲህ አይነት ስጦታ ምን ለማመድ ለእኔ አንድ ገዛለሁ፣ ለጓደኛዬ ለገሌና ለገሌ ደግሞ አንዳንድ አበረክታለሁ እያል ቢያንስ 2-3 እየገዛን ለጓደኞቻችንም ለምናውቃቸውም የሀገር ጉዳይ ጉድ ለሚላቸው ሰዎችም ማስታወሻ መስጠት እንችላለን። ስለዚህ በዚህ በማድረግ ደግሞ ምንድነው እነሱ ዋጋቸውን ባንከፍ ነው የከፈሉልን ዋጋ ባናካክስ እንኳ ማበረታታት አለብን። በአሁኑ ሰዓት ላይ እንዳረጋገጥኩት አንዱዓለም ለዚህ ብሎ አይደለም ፒኤችዲውን እየተማረ መሆኑን አውቃለሁ። ስራም እየሰራ አይደለም፣ ስራም እየሰራ እንዳልሆነ አውቄያለሁ፣ አረጋግጫለሁ። ሞር ፒኤችዲውን እየተማረ ነው። በኢትዮጵያ ፖለቲካ ግንባር ቀደምትነት ትልቅ መስዋዕትነት ከፍለዋል። እሳቱ አልፎባቸዋል ከምንላቸው ወንድሞቻችን መካከል አንዱ እርሱ ነው እና መጽሐፉን ስልክ ቁጥር እስኪ ቴክኒሻናችን እዚህ አስቀምጥላቸው። በዚህ ስልክ ቁጥር መሴጅ በመተው መልእክት በመተው በዋትሳፕ መልእክት በመተው በዚህ ጋር እኔ 2 ፈልጋለሁ 3 ፈልጋለሁ የምትሉ ሰዎች አድራሻችሁን ጭምር የፖስታ ስማችሁን የጻፋችሁ ብትልኩልን እልክላችኋለሁ። እኔም ከዚህም ባሻገር የመቲን ቁጥር የምታውቁ ወይም የተለያየ ነገር የምታውቁ እንደዚሁ በመታሰቢያም ላይ የላካችሁ ስትጽፉ ግን ስማችሁንና የፖስታ ሳጥን አድራሻችሁን አትርሱት። በዋትሳፕ ላይ ሲሰሩ እኛ እንደዛ እናደርጋለን። ፕሊስ ማበረታታት አለብን፣ ኃላፊነት አለብን። እኔ አሁን በበኩሌ ወደ 5-10 መጽሐፍ ገዛለሁ ለጓደኞቼ ወይም ለፌስቡክ ጓደኞቼ ለመሸለም አስቤያለሁ። እንደዚህ እያደረግን ማበረታታት አለብን የሚለውን ለመናገር ነው። መጽሐፉ ደርሷል ተመልካቾቻችን። በጣም ጥሩ ነው ደረጃ፣ አመሰግናለሁ። ያው እዚህ ስር ባለ ስልክ ቁጥር እኔንም ቢጠይቁኝ ወደ አንተ ማስተላልፈውን ወይ አንተንም እንጨምረዋለን። እዚህም እንደው ከተቻለ ለንደንም ቢመረቅ የሚል ምኞት ሁሉ አለ። በዚህ አጋጣሚ ህዝቡ ማስተያየቱን የለንደን ነዋሪ ፕሮግራም የሚያዩ እስቲ አንዳንድ ወዳጆቻችንም እያማከርን ነው። እዚህም ተመርቆ ትልቅ ያለ ዲስከሽን በኢትዮጵያ ጉዳይ ላይ ዲቤት ብዙ ነገር አለው መጽሐፉ። በዚህ አጋጣሚ መጽሐፉን ከከፈትከው ከፈረሱ አፍ ብሎ 13 ሰዎች በኢትዮጵያ ፖለቲካ ትግል ውስጥ የነበሩ 13 ሰዎች ከሁሉም አቅጣጫ ሳይመርጥ ከሁሉም አቅጣጫ በጫካ የሚሆኑ በሰላማዊ ትግል በሁሉም ያሉትን 13 ሰዎች ከትላንት እስከዛሬ የነበሩ ሰዎችን ቃለመጠይቅ አድርጓል። ስለዚህ የኢትዮጵያን የትግል ሂደቶች ማየት ከፈለግ እነዚህን ታያቸዋል እዛ ውስጥ። ከዛ ውጭ ሳይንቲፊክ የሆኑና ኢትዮጵያ ውስጥ የነበሩ ሁነቶችንም ያስቀመጠበት አለ። ሌላው የራሱ ሀሳብና አንድምታ አለ። ሁሉም መታየት ያለበት ነው። እኔ እንደውም ካየሁት ካነበብኩት በኋላ ለምንድን ነው ምናልባት የለውጥ ሂደቶቻችን የተሳሳቱ የከሸፉ መጨረሻ ዘላቂ ያልሆኑ ምናምን ያልናቸውን ሁሉ በደንብ ለመረዳት እዛ ውስጥ የተቀመጡትን ሰዎች ግለሰቦቹ የመሯቸውን ድርጅቶችም የሄዱባቸውን አቅጣጫዎችንም ጠቅላላዎችን እና የኢትዮጵያ ሕዝብ ምላሽ የነበረውንም ጠቅላላ አስቀምጦታል። ታሪክ ማለት ነው፣ የእውነተኛውን የኢትዮጵያ ታሪክ። ስለዚህ እንደ አንድ የታሪክ መጽሐፍም መታየት ይችላል ብዬ ነው ማስበው። ደረጀ በጣም ጥሩ መቲ። ምናልባት
የመራጮችን ጉዳይ ሳንጨርስ ያው እንግዲህ ኢህአፓ በቀደም ያወጣው አንድ የአንዲት ሴት እጩ መታሰር ተጀምሯል። እንደምታውቀው ኢትዮጵያ ውስጥ ምርጫ በቃ አለ ተብሎ ኃይለኛ ኢትዮጵያ ሰላማዊ ሀገር እንደሆነች ቴሌቪዥን ላይ የሚታይ ነገር አለ። ኢቭን ቴሌቪዥኑ ላይ በሚደረገው እንትን ተቆርጦ ወጥቶብናል የሚል ክስ ከተፎካካሪ ፓርቲዎች ተቆርጦ ወጥቶብናል፣ ማታወጡ ካልሆነ እኛ ጽፈናቸዋል፣ በጽሁፍ ያስቀመጥናቸው ለህዝቡ ይፋ እናደርጋለን ለምን ተቆረጠብን ብሎ እያነሱ ነው ያለው እና በጣም ውስብስብ ነው። ከዛ ውጭ ግን የትብብር ለኢትዮጵያ አንድነት ኢትዮጵያ ቃሊቲ ክፍለ ከተማን በመወከል አዲስ አበባ ከተማ ምክር ቤት እጩ ተወዳዳሪ የሆነችው ወይዘሪት ኩሪ አሰፋ እሁድ ዕለት በ8 ሰዓት አካባቢ ለጥያቄ ትፈልጊያለች በሚል በደህንነቶች ታፍና ትወስዳለች። ትብብራችን እስከዛሬ በፖለቲካ አመለካከታቸው ብቻ በርካታ እህቶቻችን ከደረሰባቸው አንጻር የእጩዋ መታፈን እጅግ ያስጨነቀውና ግራ ያጋባው ሲሆን በሚገባ የተጠና ሆን ተብሎ ትብብራችንን ከሰላማዊ የፖለቲካ ትግል አውድ ለመግፋት የተደረገ ትንኮሳ አድርጎ ይወስዷል፣ በጽኑም ያወግዛል። ወይዘሪት ኩሪን ያለምንም ቅድመ ሁኔታ እንዲለቀቁና በጭንቀት ላይ ካሉ ቤተሰቦቻቸው ጋር እንዲቀላቀሉ እናሳስባለን የሚል መረጃ ወጥቷል። በዚህ አጋጣሚ ያው ፎቶን አላጋራሁትም። የተለያዩ ቦታዎች ላይ የትብብሩ ፔጅ ላይ ሀፓ ላይ የመሳሰሉት ላይ ገብቶ ማየት ይቻላል። የትብብሩ ላይ እናት ላይ እና ይሄ ያው እንግዲህ ሴቶችን ነገር ስናከብር እንደዚህም አለ ልልህ ነው ደረጀ። በዛ ድምፅ በመሆን እንጀምር። ልክ ነሽ መቲ። እንግዲህ ትብብር ለኢትዮጵያ በምን ያህል ወረዳዎች ይወዳደራሉ? ራሱ በብዙ አይወዳደርም። እንደምታዩ ገና ጀማሪ ፓርቲዎች ናቸው ሁሉም ብዙዎቹ። አሁን ገና ከዚሁ መስበር አንዷ ዓለም የተናገረው ትዝ ይለኛል። በተለይ ሴቶች ቀጥ ካሉ መስበር ለሌሎች አርአያ እንዳይሆኑ የሚል ነገር ይከተላሉ። ብዙ ጊዜ መቅጨት፣ ማሰቃየት የሚልና የብርቱካንም ኢንተርቪው ሰማ ነበር ሰሞኑን እና ያልተቀበለችው መከራ እርግጥ አውቃለሁ። ከኛ ጎን ነበር የታሰረችው የመጀመሪያው፣ ኋላ ላይ ነው እንጂ አልነበረች። አስረዋት እንኳ አያምኑ። አስረዋት በአንድ ቤት አስገብተው አለች አንዴ እስኪ ምንድነው ብያለች። እንደዚህ በቀዳዳ ውጭ ለማየት ይዘጉብሽ አይደል? አይ እንዲህ ሳረጋ አስረዋት ምን ጋር ተገጣጠምኩ አለች። አይኔ ሌላ አይነጋ በቀዳዳ እና አይን ሲገጣጠም ተመልከታለች እና እንዴት እንደደነገጥኩ አለች እና የሆነ ሌንሱ ብሎ እንደዚህ ብሎ ያያሉ እነሱም። እና እንዲህ አይነት ግፍ ነው ኢትዮጵያ ውስጥ ያለው። እህቶች ነፍሰ ጡር ናቸው፣ ሌላ ነገር ናቸው በማይባል ደረጃ የሚሰቃዩበት ሁኔታ ላይ ነበር። በዚህ በኩል ኢህአዴግም ትልቅ ጥፋት አጥፍተዋል። በጫካ ያሉ ወይዘሮ ታደለች ኃይለ ሚካኤልን ደርግ አሰራት ብለው በነፍሰ ጡር ሆና እንዴት ያስራል ይከሱ ነበረ በሬዲዮአቸው። እነሱ በስልጣን ላይ በነበሩበት ጊዜ ሰርካለም ፋሲል በእስር ቤት ወልዳለች ከመቀመጥ ማለት ነው። ሁሉም ተራቸው ሲመጣ የዚህ አይነት ችግሮች አሉ፣ ብዙ ነገሮች አሉ። እና አብይም ይሄን ነበር ሲናገሩ የነበሩት። እንዴት ቶርች ይደረጋል? እኛ እኮ ቶርቸር ያደረግን የፈጸምንና የኢትዮጵያ ሕዝብ ይቅርታ ያድርግልን አለና ከትናንት በስቲያ የተሰማው ዜና አይተሽ ከሆነ በድሬዳዋ ማረሚያ ቤት ቶርቸር እንዴት እንደሚፈጸም ተመለከተ። በጣም ዘግናኝ ቶርቸር ፎቶ ሁሉ ወጣ እና ሁሉም በተራቸው ሲመጡ ያን ነገር እያደረጉት ነውና ዞሮ ለእህቶቻችንም ለማናቸውም በዚህ በነፃነት ትግል ውስጥ የራሳችንን አስተዋጽኦ እናደርጋለን ለሚሉት እነ ምስጢረ ስላሴ ሁሉ አሁን ዘመቻ ተከፍቶባቸዋል፣ ስድብ ተከፍቶባቸዋል። ወይዘሮ ኩሪች ወይዘሪት ነች። ወይዘሪት ኩሪ አሰፋ ይች ነች። ገና የ29 ዓመት ወጣት እነ ምስጢረ ስላሴ በኢሃፓ በ60 ምናምኑ ይከሷቸዋል። አሁን እና በ50 ምናምኑ እንቅስቃሴ የሚከሱ በጣም ፈሪና ድንጉጦች ናቸው። ያን ነገር ነው ሊያደርጉ የሚችሉት፣ ሌላ ነገር አይደለም። ይሄ እነ ገነት አራጌንም በዚሁ እንደው አሰብኳቸው። በዛ በወጣትነታቸው እንዴት አድርገው የነሱን መከራ ሊቋቋሙ እንደሚችሉ አላቅም። ለዚህም ነው ማናያቸው የሚል ስጋት አለኝ በጣም ምን ሊያደርጓቸው እንደሚችሉ በመገመት። ትክክል። በጣም አደገኛ ነው። ሁሌም አቅመቢስና ራስን መቆጣጠር የማይችል ሲሆን አንድ አገዛዝ አንድ ዜና ከዚሁ ጋር እናያይዝና ምንድነው የሚሆነው? ጨካኝ ነው የሚሆነው፣ ፈሪ ነው የሚሆነው፣ ኢንሴኩሪቲ ይሰማዋል። ሁሌ የሆነ ነገር ይሄን ያደርጉኛል፣ ይሄን ባተው እነዛ ሊፈነቅሉኝ ነው፣ እንዲህ አመፅ ይቀሰቅሱብኛል ምናምን የሚል በራሱ ጥላ ነው የሚበረዘው። አየሽ
የፍትህ መስመርን ካልተከተልሽ ትክክለኛ መስመር ካልተከተልሽ ባስተዳደርሽ ሁሌ መስጋት ይሻል ልክ ሌባ የሆነ ነገር ሰርቆ ምናምን እንደናደርክ ሲል እንዴ እዚሁ ላይ ያደርኩት ምናምን እንደሚለው ማለት ነው ያልተጠየቀው እንደሚቃቸው ማለት ነው ሁሌም ልክ ሰረክ እንዳልሽው ምናምን እንደሚመስለው ነው ምን ልልሽ ነው ትናንትና አንዲት የፓርላማ አባል ታግተው ነበር ወይዘሮ ነኢማ የተባሉ ፎቶአቸው እንደውም አለ ካለ ያሳይልን ከሌለ እኔ ሰጣው ይችላልሁኝና ወይዘሮ ነኢማ የከሚሴ የባቲ አካባቢ ተወካይ ነበር ናቸው ወደዛ አካባቢ ቤተሰቦቻቸው ሊጠይቁ ፓርላማ በሄዱበት ጊዜ ላይ ታግተው የተጠየቀው 10 ብር ነበር 10 ሚሊዮን ብር ነበር ድርድሩ ለማስለቀቂያ አሁን 10 ሚሊዮን ብር ይከፈል አይከፈል የታወቀ የለም ግን ከድርድሩ ላይ ስምምነት ተፈጥሮ ስምምነት ተደርጎ እንትን ሆኗል ተለቀዋል በአሁኑ ሰዓት ላይ ቤተሰቦቻቸው ጋር መቀላቀላቸውን አረጋግጠናል ተመልከቺ መት ያወራን ያለ ነው ማለት የፓርላማ አባል የህዝብ ተወካዮች ምክር ቤት አባል የዛሬ 2 እና 3 ዓመት 4 ዓመት በትግራይ ጦርነት ጊዜ ብልጽግና ምን ብሎ ነበር ፊናንስ ግን ጌታቸው ረዳን ደብረጽዮንና ሌሎች ህዋት አካላት ያሉበትን ቦታ ላይ ተቆመኝ 10 ሚሊዮን ብር ሰጣለሁ ብሎ ነበር ዛሬ እሱ አባላት ታግተው 10 ሚሊዮን እየተጠየቀ ነው ኢማጂን ምን ልልሽ ነው አሁን ቅድም ያመጣሁብሽ ጋር ነው ኢቭን ጠቅላይ ሚኒስትሩና ፕሬዝዳንቱ ወደ ተለያየ ቦታ ሲሄዱ አሳይተናል ባነፍናፊ ውሻ ሳይቀር ነው ያለው ጥበቃ አጀባው ተመልክተሻል እንደ ሰበር ዜና ዛሬ እየነገሩን ያሉት የት መሄዳቸው ነው ድሬዳዋ መሄዳቸው የሆነ ቦታ መሄዳቸው ከዚች አንድ ቦታ መሄዳቸው ሰበር ዜና ጠቅላይ ሚኒስትሩ ሄዱ ይባላል በሪፐብሊካን ጋርድ በፖሊስ ሰራዊት በአነፍናፊ ውሻ በስንት ነገር ነው እንደምትመለከቱ ነው ምን ልልሽ ነው አገዛዙ ሆኗል ደካማ ነው ጠንካራም አይደለም ሌላውን መውጣትና መግባት ዜጋ ለመጠበቅ ቀርቶ የራሱን የፓርላማ አባል መጠበቅ አልቻለም ጠቅላይ ሚኒስትሩ ራሱ በከፍተኛ አጀባ ነው የሚቀሰቀሱት ከዚች ሲሄዱ እንዲህ አይነት ደካማ አገዛዝ ስርዓት ምን ይሆናል አልኩሽ ቅድም ጨካኝ ሆነ በተለይ ሴቶች እህቶች ላይ ምኖች ላይ ሁሉ ለምንድን ነው እንደዚህ ያህል ቢጨክሩባቸው እንላለን ለምንድን ነው የሚጨክሩባቸው ቅድም እንዳልኩሽ ነው እርግጠኛ አይደለም የአሸናፊነት መንፈስ ላይ አይደለም ያለው ከዛሬ ነገ አሲረው ይጥሉኛል ይገለብጡኛል የዚህ አይነት ደግሞ ፍርሃት ከምንድን ነው የሚመነጨው ከስራሽ ነው የሚመነጨው ያውቁታል ስለዚህ ይሄ ትልቅ ውርደት ነው የፓርላማ አባላው መታገታቸው ትልቅ ውርደት ነውና እነገነት አስማማው ላይ እነ መስከረም አበራ ላይ ሌሎች እህቶች ላይ የከፋ ነገር የሚፈጸመው ለምን እንደሆነ ታውቂያለሽ ለዚህ ነው ሽፈረስ ከኋላው ሽፈረስ ከፊቱ ይህን ሳታይ ሞቶች ኮሶሻጭ እናቱ ይህንን ሰማያ ጎራድ ላመዱ ማንናንም ቢሏችሁ ምን ትዋብናት በሉ ያለች አዝማሪዋ እጭቅንቱ ቴዎድሮስ እንዲገድሏት ተበሳጭተዋል ባስተዳደራቸው ተናዳ ነው ኮሶሻጭ እናቱ ያለችው እፊታቸው ላይ ደነገጡ ሙሳቸው ግን ምን አሉ ተዋት ይዛቸዋት ወደ ሌላ እርሷ ለምን ህይወት እንደመረራት ባስተዳደር እንደተመረረች ገባቸው ትልቅ ናቸው የፈለገውን ያደርጋይ ብላ ቴዎድሮስ ተናገረቻቸው ለዚህ ነበር እንትን አለኝ ጀግንነት ማለት ርህራሄ ጭምር ያለው ነው ጀግና ሩሩ ነው በቃ ውስጡ የዋህነቱ ወደ ኋላ ሄዳችሁ የካሳን ክንድ ተመልከቱ የሚል ግጥም አለኝ ይላል ለተዋበች ሐሴት ሙቀት ነው ለእንግሊዝ ነው ኃያልነቱ እሳትነቱ ጠላት ጋር ሲመጣ እምቢ ነው የሚለው ይቆማተራል ተዋበች ጋር ደግሞ ሲሆን የፍቅር ክንድ ነው ያለው ሌሎችም ጋር ሲሆን ሩሩ ነው ያለው ጀግና ስትሆኚ ትራሪያለሽ አፄ ዮሐንስ ሴት ምስት ናት ሀገር ናት እናት ናት እህት ናት ያሉት ማን ጀግናው አፄ ዮሐንስ ስለ ሀገራቸው ሲሉ አንገታቸውን ይሰጡት መተማ ድረስ ይለው ማለት ጀግና ስትሆኚ ምንድነው የምትሆኚ የዚህ አይነት አመለካከት ነው የምታዩ ፍቅር ነው የምታሳዩ ለእናቶች ለእህቶች ለምኖች ፈሪ ስትሆኚ ግን አየሽ የፈሪ በትር ታውቂዋለሽ ፈሪ ስትሆኚ መናከስ ነው ሰፈር ውስጥ የሆነ ቀሚስ የሆነ ነገር እስኪ አንድ ቦታ ላይ ቦታ ያገኝ ወይ ሹመት ያገኝ እንትን ሲል የነበረ ሰው ተበቅለው ይወርዳል በዛ ነገር ላይ የማይናከሱ ሻ ምን ይሆናል ይጮሃል እንደሚባለው ማለት ነው ሁሌም እንደዚህ አይነት ድርጊት የሚደረገው እንዲህ አይነት ክፋት የሚደረገው ቅድም እንዳልኩሽ ደካማ ልፍስፍስ አቅመ ቢስ ነው ስለዚህ የራሱን የፓርላማ አባል መጠበቅ ያልቻለ በስጋት ላይ ያላገዛዝ
ከአንድ ቦታ አንድ ቦታ ለመሄድ የምትንቀጠቀጪ ስርዓት ውስጥ በእህቶቻችን ላይ የዚህ አይነት ድርጊት መደረጉ ሊገርመን አይገባም። በስጋት ላይ ነው ያለው። መሽቶ በነጋ ቁጥር ነገስ ቦታ ላይ ይገኝ ሆኖ እያለ የሚያስብ አገዛዝ ነው ያለው ማለት ነው። ልክ ነው። አየው ትላንትና አንድ ሰው አንዳንድ ነገሮችን ከኢትዮጵያ ደውሎ እየነገረኝ ወደ ደብረ ሊባኖስ አካባቢ ትንሽ ከደብረ ሊባኖስ ወጣ ብለ ያሉት አካባቢ ብቻ ከዛ አካባቢ ጀምሮ ያለው ነገር ያው ዴድሊ ነው። በቃ በጣም አስጊ ነው። ምንም እዛ አካባቢ ያለው ሰው የሚኖሩ ኑሮ ብታውቁ ታለቅሱለት ነበር አለ። በቃ ሰሜን ሸዋ ጠቅላላ በብዛት በጣም ከባድ ፈተና ውስጥ ነው ያለው እና በቃ እንደ ልብ ነው ማንም መጥቶ ማንም ጉልበተኛ መጥቶ እንደ ልብ ነው ማህበረሰቡ ላይ የሚጫወተው። እንደ ልብ ይመጣል፣ ያስገብራል፣ ያልፈለገውን ወጣት ይወስዳል፣ ወይ ይመለምላል፣ ወይ ይገላል፣ ተኩሶ ይገላል። አንዳንድ ቦታዎች እኮ ተኩሶ አልቆባቸው በቢላ ተኩሶ እንትን ብለው ሲጨርሱ በቢላ እንደዚህ ሽማግሌዎችን እየሰነጣጠቁ ገደሏቸው። ዞሮ ዞሮ ማንም የሚያድናቸው የለም አለ። ማንም የሚያድን ማንም መከላከያ የሚባል ይመጣና ከዛ በኋላ ኑ ሲባሉ ምንም ነገር አይንቀሳቀሱም። አንዳንዴ ይታኮሳሉ። በብዛት ግን ህዝቡ በምንም ተአምር የሚደርስለት የለም። ገንዘቡ ነው። ምን ብዙ ቦታዎች እኮ በአሁኑ ሰዓት በብዙ ኢትዮጵያ አካባቢዎች ማለት በሚቻል ደረጃ ቤት መሸጥ የሆነ ነገር ምናምን የለም። ለምን መሰለ? ልክ ከሸጥ የሆነ ንብረትን ሸጠ ለመውጣትም ካሰብክ ብሩ ወደ ባንክ እንደገባ የታጣቂዎች ጋር ይደርሳል። ይመጣና ይቀበልሃል ቤት አንኳኩቶ ማለት ነው። ምንም ከክፍለ ሀገር ከምናምን ከሌላ ሀገር ከአረብ ሀገራት ጋር እህቶች ይመጡና ወደ ሀገር ቤተሰብ ጋር መሄድ አይችሉም። ከሄዱ ከዛ እንደመጡ ስለሚታወቁ በጣም የሚገርም ነገር ነው። ቤተሰቡ ደግሞ ከሰሜን ሸዋ ተነስተው የኦሮሚያ ክልል ነው ተነስተው አዲስ አበባ ላይ መምጣት አይችሉም። በጣም በቃ እስር ማለት እንዴት በቃ ሲነግሩኝ የሚገርም አይነት ኑሮ ነው። እና መጨረሻ ላይ ሀገር መፍረስ ማለት ምን ማለት ነው የሚል ነገር አነሳንን። ሀገር መፍረስ ማለት ሰው እዛው ቤት ውስጥ ቁጭ እንዳለ በዶዘር እንደዚህ ፍርክስክስ ሲል እንደሚያየው ጣራ ውድቅድቅ እንደሚለው ግንብ ምናምን መስሎታል ወይ? ሀገር መፍረስ ማለት እኮ ይሄ ነው። ራሱ አንተ እንዳልከው የትም ቦታ ታጅቦ ድርስ ብሎ ምጥት ከማለት ውጭ የትም ቦታ ላይ ማንም ሄድ አይችልም። ሌላ ሁሉም በመንግስት መዋቅርም ከመንግስት መዋቅርም ውጭ ያለው ጠቅላላ አብዛኛው በጣም መዓት ወንበዴ ህዝቡን የሚያድነው በሌለበት ሁኔታ ላይ የሚያስገብር በየአቅጣጫው ነው ያለው። ስለዚህ ህዝቡ በለቅሶ በጭንቀት በመከራ ውስጥ ነው እየኖረ ያለው። በጣም ከባድ እንደሆነ ነው እየነገረ። በጣም ብዙዎችን መረጃዎች እንደውም ሌላ ጊዜ በደንብ አውጣት ስፔሲፊክ ቦታውን ምን ያህል ሰው እንደገደሉ እንዴት አድርገው በየቤት ውስጥ አንዱን ገለው ሄደው በንጋታው መጥተው እንደገና ሴቷን በየተራ ቤቱን እያሳቀቁ ማለት ነው። ይሄም ኦሮሚያ ክልል ውስጥ እየተደረገ ነው። ግን ማንም ድምፃቸውን የሚሰማ የለም፣ የሚጮህላቸው የለም። እና አገር አለ ማለት በጣም እንደው ሞኝነት ይመስለኛል። እኔ በዚህ ሁኔታ ውስጥ ራሱ አብይ አህመድም አለው ካለ በጣም ሞኝ ነው እንደተባለው ዳመና ላይ ካልሆነ በስተቀር የለም። ይገባቸዋል። ታዲያ ይሄ ሁሉ ስጋት አንቺ አሁንስ መንግስት ላይ ለማለት ይሄ ሁሉ ውጥንቅጥ ፈጥሮ አዲስ አበባ ላይ ምርጫ ምናምን ብሎ ሀገሩ የተተራመሰበት አሁንም የተመረጥኩ መንግስት ላይ ማለት የሚደረገውን ሩጫ ስትመለከች እጅግ በጣም አሳፋሪ ነው። ያ ብቻ አይደለም። ዛሬ የተሰማው ዜና ከተመለከትሽው የትግራይ ሰራዊት አዛዥ ከሆኑት መካከል አንዱ ጀነራል ምግበይ ኃይለ ጸረ ድሮን ታጥቀናል ብለዋል አላሉም የሚል ክርክር አለ አሁን በእነሱ። ዞሮ ኢንተርቪው ሰጥተዋል ትናንት ለትግራይ ቴሌቪዥን። የተረጎመልንም የትግረኛውን ጋዜጠኛ ዳዊት ከበደ ነው የአውራምባ ታይምስ ብለዋል ብሎ ማለት ነው። በመጀመሪያ የተረጎመው እሱ ነው። ሙሉ በሙሉ የአውራምባ ትርጉም ቅድም እንደተመለከች እንዳለ ሳልጨምር ሳልቀንስ ዳዊት የተረጎመው ትግራይ ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ ነው የሚለው። በርካታ ስትራቴጂያዊ መሳሪያዎችን እና ድሮኖችን እንደታጠቀ ይፋ አድርገዋል። ጀነራል ምግበይ ያሉት ትናንት አመሻሽ ላይ ከድምፅ ወያነ ቴሌቪዥን ጋር ባደረጉት ቃለ ምልልስ መሆኑን ዘግቧል አውራምባ ታይምስ። አንድ ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠንካራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳን ሲመራ ነው ያሉት ጀነራል ምግበይ። እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት ላይ በትግራይ ሰራዊት ውስጥ የሚገኙ መሰረታዊ ሴቶች ናቸው ብለዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ ማብቃት ረገድ እርሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው
ለሚዝቱብን አካላት ያለኝ አመለካከት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ ይሻላል ብለዋል። ይበቃናል እዚህ ድረስ። ይሄ እስካሁን ያነበብኩልሽ የዳዊት የራሱ ነው። ከሱ ነው ሜንሽን ያደረግነው፣ ከሱ ነው ኮት ያደረግነው። ምድልሽ ነው። አንዳንዶች ደግሞ በደፈናው በድሮን የምናስፈራራበት ጊዜ አይደለም፣ ለድሮንም ጸረ ድሮን አለ፣ ለታንክም ጸረ ታንክ አለ የሚል አገላለጻቸውን በመውሰድ ነው አለን አሉ ያለው ዳዊት የሚሉ ደግሞ አንዳንዶች አሉ። ግን ዳዊት ራሱ የትግራይ ተወላጅ ስለሆነና ብዙ ስለቆየ በዚህ እየተረጎመ እንደውም እኔ አንድ ጋዜጣ ላይ አብረን ሰርተናል። የትግርኛ ጽሁፎችን አንዳንዴ የሚተረጉምልን እሱ ነበር ከድሮ ጀምሮ። ስለዚህ ወስደናል። ዞሮ ዞሮ ግን ቶናቸውን ስትመለከቱ ያም ተባለ ካሁን በኋላ በድሮን የምታስፈራራው የምዝትበት ጊዜ የለም ብለው ራሱ ያስታውቃል። አገላለጹ ቶኑ ማለት ነው። ካሁን በኋላ በድሮን ማያስፈራራሽ ምስሎች ነው ድሮን ስለታጠቅሽ ነው። ምንድነሽ ነው መቲ? ይሄን ነገሮች ወደዚህ እንደሚሄዱ አስቀድመን ተናግረናል በውይይታችን። ይሄ ማቆሚያ የሌለው ጦርነት አት ሳም ፖይንት ካልተቋጭ ከዚህ አዙሪት ውስጥ እስካልወጣን ድረስ በዚህ ሁኔታ ላይ እስከ መቼ መቀጠል አይቻልም። እናንተም እዛ ለብቻችሁ ሆናችሁ እኔ ለብቻ እዚህ እየተባለ ወይ ከመካከላቸውን አንጃ ፈጥሬ እገለብጣለሁ እየተባለ በእንደዚህ አይነት ጨዋታ ህዝብ እየተሰቃየ እያለቀሰ እየተራበ ሊቀጥል አይችልም። የነዳጅ እጥረት ዛሬ በመላው ኢትዮጵያ እንግዲህ መቀሌ ትግራይን ጨምሮ ህዝብ እያለቀሰ ነው። በብዙ ቦታዎች ላይ በተለይ ቤኒሻንጉልና ሶሳ ጉርት ያለች ሰልፍ፣ ትራንስፖርቶች በሙሉ ቆመዋል። በትግራይ ደግሞ ከበባውም ስላለ ሲጅ ማድረጉም ስላለ በብዙ ነገሮች እንደዛ አድርጓል። ይሄን ነገር በቀጠለ ቁጥር እዛ ባደረግሽ ቁጥር እና እስኪ እያዳከምናቸው እኛ መንግስት ስለሆንን እያዳከምን ሲዳከሙ ይሸነፋሉ የሚል ስትራቴጂ ይዘው ሊሆን ይችላል። እሱ እንደያዘው ሁሉ እነዛ ታጣቂዎችም እንደዚህ ይይዛሉ። ለምሳሌ ይሄ ቅድ የተያዘው አማራ ክልል ላይ ነበር። እየተዳከመ መጣ። ፋኖ አልተዳከመም። እነሱ እንዳሰቡት በሄዱ ቁጥር ሚሊዮን ሰልጣኞች ናቸው እየመጡ ያሉት። ዛሬ የብዙዎች ሆኗል። ይልቁንም ማን እየተዳከመ መጣ? መቲ ከምንሰራው ዜና አኳያ በጦርነት የተሰራቸው ሰራዊት መጥፋት ቀጠለ። እነሱም ይሄን ለማጠጋጋት እያሉ አፈሳ፣ በግዳጅ አፈሳ እየተኩ በለብለብ ያመጣሉ። ይማረካል፣ ይክዳል። በመጨረሻ በዛ ይቆማል? አይቆምም። ትናንት አብይ የተመካ ያለ ምንም ከልካይ በድሮን ተማቶ ነበር። የፈለገውን ነገር አድርጓል። ተቀናቃኝሽ ደግሞ ያን ነገር የሚመክትበት ነገር እያሰበ ነው ይመጣል። እንኳን 77 ዓመት በመንግስት ላይ የነበሩትን ቀርቶ የዛሬ 2-3 ዓመት ላይ ወደ ጦርነት የገቡት ፋኖች ጸረ ድሮን ማሰብ ከጀመሩ ቆይተዋል። ለምን? የጠላታቸው ዋና መሳሪያ ድሮን መሆኑን ስላወቁ። የከፋ ነገር እያደረግሽ በሄድሽ ቁጥር በአንቺ ልክ ነው እያሰበ የሚሄደው። አንቺን ታጠቅ ያለው ባልሽ ቁጥር በአንቺ ልክ እየታጠቀ ይሄዳል። የሱዳን ሁኔታ እንደምታውቂው ነው። ተሸነፈ። አብይ የሚደግፍ ተሸነፈ። ሰማሻል? ጭራሽ ተሸንፎ ጥገኝነት ጠየቀ። የት? ኢትዮጵያ። ሐምዳን ዳጋሎ ኢትዮጵያ ውስጥ ጥገኝነት ተጠየቀ። ገና እየታየ ነው። የድሮም የሱዳን ጠቅላይ ሚኒስትር ቤተሰቦች ጥገኝነት የጠየቁ ኢትዮጵያ ጠየቁ። ጊዜያዊ ጥገኝነት ጠየቁ። ዛሬ አልቡርሃን አንድም ሳይቀር መደምሰስ አለብን፣ ብረት እንደጋለ ነው ብለዋል። ምንም ፋታ መስጠት የለብንም ብለዋል። የአልቡርሃን መንግስት ደግሞ ታውቂያለሽ ከቲፒኤልኤፍ ጋር ያለውን ግንኙነት በጣም ጠንካራ ግንኙነት አለው ከሱዳን ግንኙነት ላይ። እንደውም ሐምዳን ዳጋሎ ከሷል። ወደ ኢትዮጵያ ከመጡ ጦርነቱን በደንብ ወደ ኢትዮጵያ ማስገባት ማለት ነው። ገብቶሃል አይደል? ይጨፈጭፋሉ። የወጉን የህወሓት ተዋጊዎች ናቸው ለሱዳን መንግስት አግዘው እኮ ብሎ ሲከስ የነበረ ሰውዬ ተሸነፈ። ከተሸነፈ ዛሬ እነሱ የክፉ ቀን ባለውለታቸው ስለሆነ ሐምዳን ሐሚቲ ከተሸነፈ ሐሚቲ ማለት ድሮን የታጠቀ ነው። ተመልከች፣ አብይ እያጋጋዘለት ድሮን የተለያየ መሳሪያ ከአረብ ሀገራት እያጋዘ የታጠቀ ነው። እሱን አሸነፉት ማለት ከሱ በላይ ታጥቀዋል ማለት ነው። የሳዑዲ አረቢያ ወዳጅ ናቸው። እነሱ ሁሉ ሊያቀብሏቸው ይችላሉ ዛሬ ድሮኑንም ጸረ ድሮኑንም። ስለዚህ ምን አሉ? ካሁን በኋላ በድሮን ልታስፈራራን አትችልም ማለት ነው። ይሄንን ቃል ዛሬ ከነመገገ የሰማነውን ቃል ምላሴ ነው የምልሽ፣ በቅርብ ቀን ከፋኖ ኃይሎች እንሰማዋለን። ለምን? ህዝብ እያጠፋሽ ከሄድሽ በዛው ከሄድሽ እነሱም ራሳቸውን የሚከላከሉበት ነገር ተፈጥሯዊ ነው። ይሄ የሰው ብቻ ሳይሆን የማናቸውም እንስሳ ራሱን የሚከላከልበት ነገር የማበጀት ነገር ተፈጥሯዊ ሁኔታ ነው። አንቺ ጨካኝ ሆነሽ ሰሞኑን ብቻ በአማራ ሳይንት የሆነውን ተመልከች። ስለ አርሲና ስለ ወለጋ አልቅሰን ሳንጨርስ ነው በዚህ ጉድ እየተደረገ የተባለ
በጣም እኮ የሚያሳዝነው መቲ የተገደሉትና የቆሰሉት በሙሉ ዲያቆናት፣ ካህናት፣ መነኩሴዎች ከመእመናን ክርስትና ካስነሱ 5 ብቻ። ሌሎቹ የቤተ ክርስቲያን አገልጋዮች የታዕካ ነገስት ማርያም ተማሪ። በጣም እኮ የሚገርም እኮ ነው መቲ። ዙሪያውን በመድፍ እኮ ነው የደበደቡት። ይሄን እያደረግሽ እስከ መቼ ትቀጥያለሽ? እንደዚህ ህዝብ እየጨፈጨፍ በምትቀጥይበት ሰዓት ላይ በወለጋ በአርሲ እየፈጸምሽው አንዱ ነገር በሄደ ቁጥር ላይ እያስቆጣሽው እያጠነከርሽው ነው የምትመጣው። ዛሬ ምግበ ታጥቀው ከሆነ እነ ምግበ ያን ነገር ነገ ጧት እንደ ዘመነ እና አስረስ እነ እስክንድር ደግሞ ይህንኑ ይታጠቃሉ። መጨረሻ ላይ ማን ፌድ እንደሚያደርግ ሁላችንም የምንመለከተው እና አሰላለፉ ልጅ ይሄ ነገር ያነሳሁት የኢትዮጵያ የፖለቲካ አሰላለፍ ብቻ ሳይሆን ወታደራዊ አሰላለፍ በጣም በፍጥነት እየተቀየረ ነው። እንደውም እኔ አንድ ነገር ጠረጠርኩ መቲ። ላስት ዊክ በዜና እንዳወራ ነው ተሰባስቦ የነበረው ትግራይ ክልል ተከማችቶ የነበረው ሰራዊት ወደ መሃል ሀገር መመለስ ጀመረ የሚል መረጃ ስናሰራጭ ነበር። አሁን እየተጠራጠርኩ መጣ። አንድ ደግሞ ኃይል ጸረ ድሮን ከታጠቀ ትልቁስ ነው መቲ። ዋጋም ደረጃ በተለያየ ነገር ጸረ ከድሮኑ በላይ ማለት ነው። ይሄኛው ካለው ደግሞ ሌላው ላይ ላይኖረው የማይችልበት ምንም ምክንያት የለም የምንብሽ። ስለዚህ በድሮን ተመክተሽ ከጅምሩ ያስተሳሰብ ፉርሽ እንደሆነ መት ያልተናገርንም በሰራዊት ተመክተን በመሳሪያ ተመክተን ጦርነትን አታሸንፈው። በትክክለኛ የፍትህ መስመር ነው የምታሸንፈው። ህዝብን በማሰለፍ ነው፣ እግዚአብሔርን በመፍራት ነው የምታሸንፈው ያልተናገረናል። ነገር ግን አብይ በጣም መሳሪያ ላይ ተመካ። ሰማዩን በእኛ ነው አለ፣ በትውስጥ ድሮን፣ በትውስጥ ፓይለት፣ በተለያየ ነገር አለ። መጨረሻ ላይ እሱ የደረሰበት ደረጃ ላይ ነው እየደረሱ ያሉት። ይህን ነው እየሰማን ያለ ነው። ሊገርመን አይገባም። ነገር ከዚህ ፋኖች ላይ እኮ ብዙ ጊዜ እንደሰማነው በየመረጃው ብዙ ጊዜ የድሮን ጥቃት እኮ በድሮን እኮ ለመጨፍጨፍ እኮ ብዙ ተሞክሯል። ግን ስንት ነው በፋኖ ስንት ፋኖ አገኘ በድሮን የሚለው የራሱ ጥያቄ ነው። ለምን አላገኝም የሚለው አንተ ያልከውን ሀሳብ ነው በደንብ የሚያረጋግጥልን። እንደነሱ ቢሆን እኮ በድሮን ፋኖ ተጨፍጭፎ አልቆ ምናምን እስካሁን የቀረው እጅ ሰጥቶ ምናምን ተሰልፎ ገብቶ ነበር። ያንን ሁሉ አድርገውታል፣ ሞክረው አልተሳካም። ሄዶ ምንድን ያደርጉት ያንን ሲያቅታቸው በድሮን ሲቪሊያንስ እየሄዱ ምንም ንጹሐን ማህበረሰብ በየትምህርት ቤቱ በየቤተክርስቲያኑ በየምናምኑ እየሄዱ መጨፍጨፍ ጀመሩ። ይሄ እኮ የውር ድንብር እኮ የሚሆነው ታርጌታቸውን እኮ ስለማያገኙ እኮ ነው። ስለዚህ አንተ ባልከው መሰረት ዝም ብሎ በድሮን እየተገደለ ዝም ብሎ የሚሞት የለም። ለዛ ደግሞ ሌላ መፍትሄ መፈለጋቸው አይቀርም። ለዚህም ነው ይሄን ያህል ህዝብ በድሮን አለቀ፣ ይሄን ያህል ሰራዊት ማለት ይሄን ያህል ፋኖ በድሮን አለቀ፣ ይሄን የሚያክል ካምፕ ምናምን ተቃጠለ የሚል ነገር እኮ ሰምተን አናውቅም። ከሰማ አላውቅም። ያ ማለት ምንድነው? የራሳቸውን ጥንቃቄ ያደርጋሉ ማለት ነው። ለዚህ ነው ድሮኗ የትም እየሄደች ህዝብ ላይ እየወደቀች ያለችው። ይሄን ነው የውር ድንብር አይነት ነገር ስላደረጉ ነው። ህዝቡንም በዛው መስበርም ስለሚፈልጉ ነው ብዬ ነው የማስበው። ትክክል። እሱ ነው የፖለቲካ ራሱ አስተላለፉ አስደንጋጭ ነው መቲ። እንደነገርኩሽ ጥገኝነት እዚህ ነው የጠየቁት። ተሸነፈ። ሲደገፍ የነበረው ኃይል ያ ብቻ አይደለም መቲ። በጣም የሚገርምሽ አንድ ፎቶ አለ ቅድም ያሳየሁት፣ እስኪ ሸር አድርጊልኝ። ሰሞኑን በኢራን በአሜሪካና በእስራኤል ጦርነት እንደምታውቂው ከፍተኛ ጥቃት ደርሶባታል ኢራን በአጸፋ በመለሰችው ነገር ከፍተኛ ጥቃት ደግሞ የተፈጸመባት ማናት? እስራኤል ናት። ከእስራኤል ቀጥሎ ከገልፍ ሀገራት ውስጥ ከፍተኛ ጥቃት የተፈጸመባቸው ኢንተርናሽናል ኤርፖርቷ ጭምር የዱባይ የተመታባት ማን ነው? ዩናይትድ አረብ ኤሚሬትስ ነው። የሆነ ፎቶዎች ያሉበት እንትን ልክ ያለሁኝ ፎቶ ቴክኒሻናችን ያስገባልን እና በዚህ እንትን ላይ ቅድም ሲያሳየን የነበረውን ፎቶ ማለት ነው። ቴክኒሻናችን ከሰማን አንድ ፎቶ አለ። የዓለም መሪዎች ያሉበት ፎቶ፣ የዓለም መሪዎች ተደርድረው ያሉበት ፎቶ ካለ እሱን ታስገባላለህ። ይሄ ማለት ነው ማለት እና ይሄ ምን ማለት እንደሆነ ታውቂያለሽ? እንደምታያቸው ከእንትን ቀጥሎ በጣም የተመታቸው ከእስራኤል ቀጥሎ እነሱ ነች። አብይ ለኳታርና ለተለያዩ ሀገራት ለባህሬን ስልክ ደወሉ፣ እግዚአብሔር ያጽናችሁ ብለው ወጣ። በጣም የሚገርመው ነገር ማለት ነው። ሌላው ቀጥሎ ይሄ የድሮን ፍልጣሪ ያገኛታል፣ የሚሳኤል ፍልጣሪ ምንም ያልተጎዳች አዘርባጃን ለእሳቸውም ጋር ደወለ፣ ደርሶ ከመጣበት ማለት ነው። እግዚአብሔር ያጽናችሁ ምን ይፋ አደረጉ? ቢን ዛይድ
እስካሁን በተፈጸመብን ጥቃት የ75 ሀገረ መሪዎች ስልክ ደወሉልኝ አይዟቸዋል በማለት በአሜሪካ፣ በአውሮፓ፣ በእስያ፣ በአፍሪካ ያሉ መሪዎች ተመልከች። እዚህ ጋር ከርሰሩ ያለበት እነ ኡሁሩ ኬንያታ ጎረቤት ሀገር ሳይቀር ፎቶቸው እዚህ ኡሁሩ ኬንያታ እነ ሙሴቬኒ ምናምን ደቡብ አፍሪካ ሁሉ በዚህ ሁሉ መካከል አብይ የለም። በ75 ሀገሮች ሐምዳን ዳጋሎ ተሸንፏል ሲረዱት የነበረ ሁለቱ በዜናም ላይ አልሰማነውም ይሄን ነገር አለማድረጉ። አንዳንዴ ሽንፈት በመጣ ቁጥር ታውቂያለሽ ማለት ሌቦች የሆነ ባልቻው ነገር እንትን ይጓደዳሉ ሲካፈሉ ይጣላሉ ወይም ሽንፈት ላይ ይጣላሉ ይባል ይሆን አባባላል እና እንደምትመለከቱው ከሊስት ውስጥ ስመለከት ከስም ዝርዝሩ ጽፈዋል። የኤሚሬትስ ኢንፎርሜሽን አገልግሎት የሚለው ላይ የለም። መሪዎቹ ስም ውስጥ ይሱ ፎቶዎች ላይ እዚህ ውስጥ የለም። በዜናዎቹ ላይ አልተሰማም። ስለዚህ የሆነ ክፍተት ተፈጥሮ ሆኖ ይላል። በእርግጥም ሲደግፈው የነበረው ሐምዳን ዳጋሎ ተሸንፏል። አንዱ ሽንፈት እየመጣ ሲመጣ ምናልባትም ወቀሳው በዝቶባቸው አይተሽ ከሆነ እንግሊዝም ላይ አሜሪካም ላይ በየኤምባሲዎች ሁሉ እየተከሰሱ ነው በኢትዮጵያ። ምናልባት አስከሰስከኝ ወይ ከጦርነት አትወጣም እንዲያንተ ወይ ሊሆን ይችላል። ዞሮ ዞሮ ግን የመንግስት ምንጮችም ይሄንኑ ነገር ፍንጭ ሰጥተዋል። የመንግስት ራሱ ምንጮች እንደበፊቱ አይደለም የሚል ፍንጭ ሰጥተዋል። ይሄም አስገራሚ ነው። መቲ ከ75 የዓለም ሀገራት ቅርብ የሆነው ሰውዬ ስሙም የለም እዚህም ውስጥ የለም ፎቶ ውስጥ የለም። የጎረቤት ሀገራት ሁሉ ግን አሉበት የሚለው እንድንመለከተው ነው። እንደማለት እንዴት ሊሆን ነው ታዲያ? አብይ አህመድ ያለ ኤምሬት እንዴት ሊሆን ነው? አየህ የውጭ ሀገራት ሁሉ ጊዜ ለራሳቸው ጥቅም ነው የሚፈልጉት። እኛ ግን ኤምሬትን ለመጥቀም ሲባል ብዙ ጦርነቶች ውስጥ ገብቷል። ብዙ እንቅስቃሴ እያደረገ ነው ያለው እና አሁን ታዲያ ኤምሬት ፊቷን ካዞረች ይሄ ፖለቲካ አላዋጣኝ፣ አፍሪካ ውስጥ መቀራመት የምፈልገውንም ነገር ከሽፎብኛል፣ ከሱዳንም ከምንም ሁሉም ጋራ በቃ ተባረርኩ ወጣሁ፣ ከዚህ በኋላ አንተ ለእኔ ምንድነው ጥቅም ምናምን ብትለው እንግዲህ የኢትዮጵያን መሬት እያነሳ ከሚሰጠው ውጭ ሌላ ምንም ሊሰጣት አይችልም። በዚህ አጋጣሚ የሶማሌላንድ ጉዳይ ያው በዋናነት የኤምሬት ኬዝ እንደሆነ እናውቃለን እና ያም በውስጥ ለውስጥ አንዳንድ ነገሮችንም እየተሰሩ እንደሆነም ነው አንዳንድ መረጃዎች እየወጡ ያሉት። እሱንም የምናየው ነው። አዎ ሌላው አብይ ራሱ የሚሰጠው መግለጫ ስትመለከታቸው አሁን አንዳንዶች በእንትን ካልሄዱ እንትን ነው አሁን የገባንበት አለ እንደ ኢትዮጵያ አንድ ሀገር ተብሎ ብሪክስ ነው የሚባል የብሪክስ አባል ሀገራት ምን አደረጉት በዚህ ጦርነት? ከወሬ ያለፈ ከመግለጫ የለም። ሩሲያ፣ ቻይና ምናምን ሊደርሱ አልቻሉም። በጣም የገረመኝ ነገር ግን ቢሆንም አቋማቸውን ተመልከች። ኢትዮጵያ ብሪክስ ውስጥ ገብቻለሁ ብላለች። ሳውዝ አፍሪካ፣ እነዚህ የብሪክስ አባላት በሙሉ ሀገራቸው ኢራን ጎን ነው የተሰለፉት። ተመልከች እንደው ውጥንቅጦ የጠፋ እንደሆነ የኢትዮጵያ ማለት ነው መስሎ ከኢራን ጎን ቆመው ነው የብሪክስ አባላት ሀገራት መግለጫ እያወጡ ያሉት። ምን እያወጡ ያሉት? የተለያየ ነገር እያሉ ኢትዮጵያ የብሪክስ አባላት ተብሎ ሀገር ተብሎ ኢራን ነው ያወገዘው ተብሎ ነው ዜና የተሰራው። ወጥ የሆነ እንትን ነገር የለም። በስልክ ደውሎ ለኳታር ሀዘኑ ሲገልጽ ኢራንን አወገዘ ነው የተባለው። ምን ልልሽ ነው ራሱ መስመራችን የገባንበት የህብረት ግንኙነቶች ላይ ሁሉ ወጥ የሌለው ነው። በግለሰብ ፍላጎት ላይ ስለሆነ የዲፕሎማሲያችን ሮድማፕ ስለሌለው ቁርጥ ያለ ፖሊሲ ስለሌለው የውጭ ግንኙነታችን በዘፈቀደ ነው እንጂ ይሄ ነገር ቆይ እስኪ የምን አቅጣጫ ነው የሚይዘው? እንደዚህ ካልኩ ብሪክስ ሀገር ምን ይሉኛል? ነገ ጠዋት እኮ የብሪክስ አባል ሀገራት ስብሰባ እኮ አለ። በዚህ ላይ የያዝነውን አቋም ጥሩ ነው አይደለም ሊባባሉ ይችላል። ይሄ ሁሉ የሚመዘገብ ነውና የኢትዮጵያ ጉዳይ ቅጣምባሮ የጠፋ ደርዝ የሌለው ምን የሌለው ወዴት እንደምንሄድ ሁሉ ያላወቅንበት ከየት ተነስተን የት እንደምንደርስ ያላወቅንበት ድንግዝግዝ ጉዞ ነውና ፈጣሪ ይሁን ማለት ነው የሚቻለው ለማለት ነው። መልካም አንድ ዋናውን ነገር እኮ ተናግረዋል። ቁልፉን ነገር አየህ በሀገር ጉዳይ ላይ በተለይ እንደዚህ ዓለም እንደዚህ በሚፈወዝበት ሂደት ጊዜ በጣም ባለሙያዎች ያስፈልገዋል። ድሮ የነበሩ ሰዎች እንደዚህ አይነት ክስተቶች ሲመጡ ያሳለፉ ሰዎች፣ የፖለቲካ እውቀት ያላቸው፣ የሶሻልም የማህበራዊ የሁሉ ነገር የኢኮኖሚ ምንም እውቀት ያላቸው ሰዎች ከሁሉም ከተለያየ አቅጣጫ በውጭም ያሉ በኢትዮጵያም ያሉ ኢትዮጵያ የሆኑ ኢትዮጵያም ያልሆኑም አሁን አንተ ያልከው ነገር በአንድ ሰው ስሜትና ምናምን የሚዘወር ነገር ሁልጊዜ ችግር ያመጣል። በ10 በ20 ባለሙያ ሰዎች የሚታይ ወጥቶ ወርዶ ከሁሉም አቅጣጫ ተሄዶ ከዛ ያለፈው ነገር ነው ለኢትዮጵያ ምናልባት ይጠቅማል ተብሎ
ብድግ ብሎ እሱ ከእንቅልፉ ሲነሳ በዚህ በኩል እኔ መራቸዋለሁ አሻግራቸዋለሁ ያለ ሰው እንግዲህ ድጋሚ ባካችሁ ምከሩ ሊልም አይችልም። እንደዚህ አይነት ስብናም የለውም ግለሰቡ። ስለዚህ ዋነኛው ችግር ከዚህ በፊትም ትላልቅ አባቶቻችን ንጉሱ አሁን ብዙ ፈተና ነበረባቸው አይደል? እንደሚታወቀው ግን ሁል ጊዜ አማካሪዎች ነበሩ፣ ሁል ጊዜ አማካሪዎች ነበሩ እና እኔ ብቻዬን ሁሉንም አውቃለሁ ብሎ በአንድ 130 ሚሊዮን ህዝብ ይዞ ይችን የምታክል ትልቅ ሀገር ይዞ በእንደዚህ አይነት ውጥንቅጥ በሞላበት ዓለም ላይ ብቻዬን ሶሉሽን እፈጥራለሁ ምናምን ካለ ያው በእርግጥ ሙሴ ነኝ ምናምን የሚለው እንትን ስላለ ከዛ አንጻር ኢትዮጵያን ግን ይጎዳታል። ትክክል መቲ፣ ትክክል። እንግዲህ ሰዓታችን ሄዷል መሰል ለዛሬ። አመሰግናለሁ። ይህ ነው የዛሬ መረጃዎቻችን። እጅግ በጣም አመሰግናለሁ ደረጃ ሀብተወልድ። አድማጭ ተመልካቾቻችን ለዛሬው ያዘጋጀናቸው ዋና ዋና መረጃዎችና ሀሳቦች እኒሁ ነበሩ። በሌላ ፕሮግራም ዳግም እስከምንገናኝ ሰላም ቆዩ።